ምርጥ ፊልም ይዘን መጥተናል። ቤተሰብ ያልሆናችሁም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ፊልሙንም ላይክ በማድረግ ጀምሩ። ፊልሙ ሲጀምር ኩን የሚባል ሰውን ዱርዬዎች ሲደበድቡት ሴን የሚባል ረዳቱ ይደርስና ያድነዋል። ተወግቶም ይወድቃል። ከወራት በኋላም በመስታወት ራሱን እያየ የዛኔ በመወጋቱ የተነሳ ዛሬ ትልቅ ቦታ እንደተሰጠው ያስባል። ሲወጣም አብረውት ከሚሰሩት መሃል አንዱ ይህ የምትባል ልጅን ሲያስቸግር ያይና ያስጥላታል። ወደ ውስጥ ሲገባም ታይ የሚባል የኩን ወንድም የተዝናና ያገኘዋል። ሴን ባይወደውም ኩንን እንደ ወንድም ስለሚወደው እሱ ምንም መናገር አይፈልግም ነበር። እሷም የአስተናጋጅነት የመጀመሪያ ቀንዋ ላይ ወደ እነሱ ውስጥ ገባም ታይ ሊያስቸግራት ሲሞክር ሴን እንዳይጎዷት በማሰብ አብራው እንድትመጣ ይጠይቃታል። እሷም ስትከተለው ታይ ይዛትና ከዚህ በፊት አይታው እንደምታውቅ ታስታውሳለች። ሴን ጋር ስትሄድም እንዲለቃት ትለመነዋለች። እሱም እነሱ እንዳይጎዷት ስለፈለገ እነሱ እስከሄዱ ድረስ አብራው እንድትቆይ ብር ይሰጣትና ያስተናገደችበትን ብቻ ይዛ ልትወጣ ስትል ያስቆማታል። በር ወዳድ አለመሆንሽን ወድጀዋለሁ፣ ግን ከዚህ የተሻለ ቦታ ብትፈልጊ ነው የሚሻለው። እሺ አመሰግናለሁ ብላው በፍጥነት ትወጣለች። ስልኳን እዛው ረስታው ስለነበረም ሲጠራ ፋንግ የሚባል ሰው እንደሆነ ያየውና ያነሳዋል። እንደ ወጣች ተናግሮ ሲዘጋውም እንዴት ፋንግ የሚባለውን ሰው ልታቀው እንደቻለች ያስባል። ታይዘውት ሲወጡም ብቻዋን ያየትና ይከተላታል። ስልኳን ይስጣትናም አታመሰግኝኝም እንዴ? እሺ አመሰግናለሁ። ቤት አትሄድም እንዴ? ፍቅረኛ አትጠብቅህም? ከሞተች ቆየች። ይቅርታ ብለው ስልኳን ይዛ ትሄዳለች። በቀጣዩ ቀንም ፋንግ ጋር ትሄድና ለምንድን ነው እዛ ቦታ እየሰራሽ ያለሽው? ሌላ ስራ ማግኘት አልቻልኩም። ለምን እስር ቤት እንደነበርሽ ትናገሪያለሽ ታዲያ? ማውቃቸው ስለማይቀር ነዋ። እሱም የሚያውቀው ሆቴል እንዳለና እዛ እንደሚያስገባት ሲነግራት ደስ ብሏት ታመሰግናለች። በዛም ሰዓት እነሴን ይመጣሉ። ታይም ፖሊሱን እንዴት እንደምታውቀው ስጠይቃት ሰው ገላ ታስራ እንደነበረ ትናገራለች። እሱም ስላላመናት ሲያሹፍባት ፋንግ እራሷን ለመከላከል እንዳደረገችው ይነግራቸዋል። ታይም ስለ እሷና ስለ ሴን ማውራት ሲጀምር ፋንግን ይዛው ትወጣለች። ከዛም ታይ እችን ልጅ ብትጠነቀቃት ነው የሚሻልህ፣ ፖሊሱንም ታውቋለች። በቁንጅናዋ ልክ አስፈሪ እንደሆነች አስባለሁ፣ ልክ እንደ ኩን ሚስት ይለውና ይስቃሉ። ከዛም ኤሌና የምትባለው የኩን ሚስት ትዕዛዟን ያልተከተለውን ሰራተኛ ስትቀጣው ትቆይና እነሱ ሲመጡ ትታው ትወጣለች። ይህም ስራዋን ሆቴል ውስጥ እንደጀመረች ልታጸዳ ስትገባ ሴን ከሻወር ሲወጣ ታገኘውና ሊያዋራት ሲሞክር እባክህ ልብስህን ልበስ፣ ማጽራት አለብኝ። እሱም እንደተባለው ያደርጋል። ኤሌናም ኩን ስለ ስራው ስላልነገራት ተናዳ ድሮ እንዴት እንደረዳችው ስታወራ ይናደድባትና አንገቷን ይዞ ስለ ድሮ እንድታወራ አልፈልግም። እሺ ቅርታ፣ ግን ሰሞኑን ሴን ከሆነች ልጅ ጋር እየታየ ነው። ጥሩ ነዋ፣ ፍቅረኛው ከሞተች ብዙ ጊዜ ሆነ እኮ። የአጽረታ ስትጨርስም ቁልፍና ደብዳቤ ሰጥቷት ሊያመሰግናት እንደፈለገ ይነግራታል። እሷም ስትወጣ ታየውና ግራ ተጋብታ ትሄዳለች። ከኋላዋ የሚከተላት ሰውም ይልክባታል። እሱም ፖስታ ያስቀምጥላትና እሷ ደግሞ ከፍታ ሳጥኑን ታገኘዋለች። ወዲያው ግን የሚከተላት ሰው አግቶ ኩን ጋር ይወስዳታል። ምንም ፍርሃት ባለማሳየቷም ሁለቱም ይገረማሉ። ኤሌና ሳጥኑን ስትከፍተውም የምታስፈራ አሻንጉሊት ትወጣለች። ተናዳ ልትመታት ስትልም ሴን ይደርስና ያስቆማታል። ኩንም ቆንጆ ፍቅረኛን ያገኘኸው፣ ግን ምን እንደምታስብ ለማወቅ ትንሽ ያስቸግራል። አዎ ይሄም የኔ ስጦታ ነው፣ ችግር ይፈጥራል ብዬ አላሰብኩም ነበር። ይህም በሚናገረው ተስማማና ፍቅረኛው እንደሆነች አስመስላ እና ኩን ሄዳሉ። ሴንም ያገታትን ልጅ እየደበደባው ለሱ ሳይነግረው ምንም እንዳያደርግ ያስጠነቅቀውና ወደ ይመለሳል። ቤት ወስድ ሸኛትም ይቅርታ አድርግልኝ፣ ነገሮች እንደዚህ ይወሳሰባሉ ብዬ አላሰብኩም ነበር። ችግር የለውም፣ አሁን እኩል ሆነናል። ደረጃውን ስትወጣም ፎቶ አንስተዋት ሲሄድ ግራ ትጋባለች። ቤቷ ስትገባም የሞተች አክስቷን ፎቶ እያየች ከአመታት በፊት መጥቶ ስለ እሷ እየጠየቀ ስላሰቃያትና ስለገደለችው ሰው ታስታውሳለች። በነጋታውም ልታጸዳ ስትገባ የሆነ ሰው ያስቸግራታል። ለማምለጥ ብላም የሴን ፍቅረኛ እንደሆነች ብትናገርም ያሹፍባትና ጭንቅላቱን መታው ስታመልጥ ሴን ያገኛታል። ሰውየውም ተከትሏት ሲወጣ ከእሱ ጋር እንደሆነች አይና ደንግጦ ብዙ ብር ያለው ካርድ ሰጥቷት ይቅርታ ጠይቆ ይገባል። እሷም ካርዱን ለሴን ትመልስለትና ይህንን ያህል ብር ይዤ አላውቅም፣ ምን እንደማድርግበትም ስለማይገባኝ አንተ ጋር ይሁን። እንደዛ ከሆነማ እኔ ላስተምርሻ ይልና ልብስ ቤት ይወስዳታል። እየመረጠች ስትለካም እንደማይምርባት እየነገራት ሁሉንም ፎቶ ያነሳቸዋል። በሐሳቡም ፋንግ ጠዋት ደውሎ አዲስ ሚሽን እንዳለው የነገረውን ያስታውሳል። በመጨረሻም የሚወደው አይነት ልብስ ለብሳ ትመጣና እንደወደደው ነግሯት ሌሎችንም ልብሶች ገዝተው ይወጣሉ። እሱም የአየር ትኬት ያስቆርጥና
እንደሚሄዱ ሲነግራት ልትቀርበው ስለፈለገች ትስማማለች። ኩንም ለሱ ሳይነግረው እንደሄደ ሲሰማም ይነደዳል። ታይ ግን እኔ እሱን ቦታ ሸፍኜ መስራት እችላለሁ እኮ ይላውና ሲፈቅድለትም በደስታ እየዘለለ ይወጣል። ሆቴላቸው ሲደርሱም አንድ አልጋ ስላለ እኔ ውስጥ ተኛለሁ፣ አንተ ሶፋ ላይ ተኛ። እሱም እየተጠጋት እንደሚስማማ ይነግራታል። ማታ ላይም የተዘዋወሩ ሲዝናኑ የድሮ ፍቅረኛዋን ታገኘውና ምንም ነገር ብትፈልግ እሱ ጋር መምጣት እንደምትችል ሲነግራት በውስጧ ችግር ሲደርስባት ቀድሞ እሱ ጥሏት እንደሄደ ስታስታውስ ይቅርታውን መስማት ስላልፈለገች ጥላው ትሄዳለች። ሊከተላት ሲሞክርም ሴን ያስቆመውና ከአሁን በኋላ ፍቅረኛዬ ጋር ላይ አልፈልግም፣ ይገባሃል አይደል? ልጁም ስለፈራ ምንም ሳይናገር ሄዳል። እሷም እንዴት ተወደው እንደነበረና እንደ ከዳት ታስታውሳለች። ሴን እንደተከፋች ሳይም አሻንጉሊት የያዘች ልጅ ልክላትና ሀዘኗ እንደሚያስረሳት ተናግሮ አሻንጉሊቱን ይሰጣታል። እሷም ታመሰግነውና ሴን እጇን ይዘዋት ወደ ክፍላቸው ይመለሳሉ። እሱም ኩን ጋር ይደውልለትና እቅዳቸው እንደተቀየረ ይነግረዋል። በቀጣዩ ቀንም ውቅያኖስ ላይ ሲቀባበሉ ፖሊሶች መጡባቸውና እንዳይያዙ ፈርተው እጹም በሙሉ ይደፉታል። ፖሊሶቹ የሚደርሱባቸውና ፍተሻውን ይጀምራሉ። ይህም አክስቷ የሆነ ሰው ሲገፈትራት ታልምና ትባንናለች። ከክፍሏ ስትወጣም ሴን እንደሌለና የሚያምር ቁርስና መልእክት እንዳስቀመጠላት ስታይ ድንጋጤዋ በሙሉ ይጠፋል። ታይም ለስራው መበላሸት ሴንን ሲወቅሰው እኔ ስሰራ ምንም ተፈጥሮ አያውቅም፣ አሁን አንተ ኃላፊነት ስትወስድ ነው መረጃ የወጣው። ታይ በዚህ ተናዶ ጭንቅላቱን በጠርሙስ ይመታዋል። ኩንም በዚህ ሰዓት መሃላቸው ይገባና በወንድሜ ፋንታን ይቅርታ ጠይቃለሁ እንደማምነት ታውቃለህ አይደል? ከዛም ሁለቱም እንዲታረቁ ያደርጋቸዋል። ማታ ላይም ሴን ፋንጊን ለማግኘት ሄድና በድብቅ የሚሰራ ፖሊስ እንደሆነ እናያለን። ሚስጥራቸው እንዳይወጣም ሌላ ስልክ ይሰጠውና በእሱ ለመነጋገር ይወስናሉ። ወደ ቤት ሄዶም እየተዘዋወረ ሲያይ አክስት ያለቻትን ሴት አግኝቷት እንደሚያውቅ ያስታውሳል። መብራቱ ስለተበላሸም ለማስተካከል ስትንጠራራ አልደርስበት እንዳለች ያትና ያቅፋታል። ወዲያው ግን በሩን ኳኳና ሲከፍተው የኩን ረዳት ስልክ ይሰጠውና እንዲያወራ ይነግረዋል። ኩንም ለእሱ የሚሆን ስራና ቤት እንዲያዘጋጁ ይነግረዋል። እሷም ያክስታውን ሞት ለማጣራት እንዲያመቻት ለመሄድ ትስማማለች። ረዳቱ ተከትሏቸው ሲሄድም ፍቅረኛሞች እንደሆኑ ያስመስላሉ። ሲወጣም አንቺ መኝታ ቤት ሁኚ፣ እኔ ዝተኛለሁ የላትና እቃዎቿን ማስተካከል ትጀምራለች። እሱም ስለ አክስቷ እያሰበ ለመተኛት ይቸግራል። ወደ ኪችን ሲሄድም ፊቷ ላይ ማስካርጋ ትመጣና እራሷ ታስደነግጧለች። ድንጋጤውን ስታይም ካሁን ወዲያ አንተ ፊት አላደርገውም በቃ። እሱም ፈገግ ይላል። ጠዋት ላይም ስራ ቦታዋ ሲወስዳት አክስቷ የምትሰራበትን እያየች ትፈዛለች። ታይም በድጋሜ ሴን እንዳያምኑት ቢናገርም ኩን ባሁኑ እቃውን ራሱ እንደሚቀበል ይነግረውና እንደማያምነው ስላሰበ እየተበሳጨ ይወጣል። ይህ አክስቷ እራሷን የጎዳችበትን በረንዳ አይታ ስትደነግጥም ሴን ይዛታል። ታይ ቦታው ላይ ደርሶም እኔ በኪሳራችን ደንግጫለሁ፣ አንተ ግን ከፍቅረኛ ጋር ጊዜ ታሳልፋለህ አይደል? ከዛም ላይ ስለተበላሸው ስራ ይነግራትና ማን እየከዳቸው እንዳለ እንድትገምት ይጠይቃታል። እሷም እራሳቸው እንዲፈልጉት ተናግራ ስትወጣ ሴን በቪዲዮ ይደውላትና ከሌላ ቦታ የምትቀበለው እቃ እንዳለ ይነግራታል። ስልኳንም እንድትዘጋው ያዛታል። ወዲያው ታክሲ ጠርታ ስትሄድም ሴን የሆነ ነገር እንዳለ ተጠራጥሮ ቢደውልላትም ስልኳ አልሰራ ይለውና ይከተላታል። እንደደረሰችም ሳትገባ ያስቆማትና እዚህ ምን እየሰራሽ ነው? አንተ እኮ ነው የምትቀበዩ ቃል ብለህ ወደዚህ ላከኝ። እሱም የታይተን ኮል መሆኑ ስለገባው ይዟት ወደ መኪናው ይገባና ቤቷ አድርሷት መድኃኒት ገዝተሽ ጠብቂኝ፣ ሆስፒታል መሄድ አልወድም። እሷም እንደታዘዘችው ታደርጋለች። ታይ ጋር ሲደርስም በጣም ስለተናደደበት ይመታዋል። ጋርዶቹም ለግዙት ሲመጡ ደህና አድርጎ ያቀምሳቸዋል። ኩንም ከይና ከሚስቱ ጋር መጥተው ጥሉን ያስቆሙትና ስራ ቦታው የእናንተ መጣ ይመስላችኋል እንዴ? መቀለጃ ልታደርጉኝ ነው ብሎ ሲናገርም ታይ የድርጅቱን ዕቃ ሊሰርቁ ሲሉ ይዣቸው ነው። ሴን ሽጉጡን ያወጣና ለኩን ሰጥቶት በውሸት የከሰሰኝን የምታምን ከሆነ አሁኑኑ ተኩስብኝ። ኩንም እንደሚያምነው ይነግረውና ሽጉጡን ይጥለዋል። ሊሄዱ ሲሉም ታይ ተኩስባቸውና ኩን ስለያዘው ሳይመታቸው ይቀራል። በጥፊ ሲያጮሎም ተናዶ ሰዎቹን ይዞ ሄዳል። ኩንም ለሴን ሽጉጡን መልሶለት ትከሻውን መታ አድርጎ ይሄዳል። ወደ ቤት ሲገቡም ቁስሉ ላይ መድኃኒት እያደረገችለት ጠባሳዎቹን ስታይ ታዝናለች። እሱም አንድ የጥል ውስጥ የምትገቢ ከሆነ እስከ መጨረሻው ነው መታገል ያለብሽ። በምትወዳቸው ሰዎች ከተከበብክ ግን ጥል ውስጥ እንድትገባ አይመኙልህም። እሱም እየከፋውም ቢሆን ፈገግ ብሎ ወደ ክፍሉ ሲሄድ ፍቅረኛው አይኑ ያየ እንደሞተች አስታውስና ሲያለቅስ ታያዋለች። በነጋታውም ወደ ስራዋ ስትሄድ ታይና ኤለናን አንድ ላይ ሆነው ታያቸውና
ደንግጣ ስትረበሽ በሩ ጮኋል። እነሱም ማን እንደሆነ ለማየት ቢወጡም ሴን ቀድሟቸው እንዳያዩዋት ይደብቃታል። ማንም እንዳላያቸው አስበው ሲመለሱም ይዟት ይወጣና ብዙ ለማወቅ መጣር ችግር ውስጥ ሊከትሽ ይችላል። ፈልጌ አይደለም በድንገት ነው ያየኋቸው። ቢሆንም ኤሌና ተጠራጣሪ ሰው ናት፣ ዝም አትለንም። እንዳሰበውም ያያቸው ሰው እንዳለ ጠርጥራ ስትደውልለት መዝናኛ ቦታ እንደሆኑ ይነግራትና ልታጣራ ትሄዳለች። ስትደርስም አንድ ላይ ታገኛቸውና ብቻውን ልታዋራው ስለፈለገች ትወጣለች። ወዲያው ግን የሆነ ሰው ያስቸግራትና የድሮ ፍቅረኛዋ ያድናታል። ስትጮህም ሴን ሰምቶ ይመጣና እጇ እንደተጎዳይቶ ይዟት ሲወጣ ሁሌም ችግር ውስጥ ሲሆን ካጠገቤ አላጣህም። እየተሳሳቁ ሲወጡም ኤሌና ትመጣና ስላገኘሁ ደስ ብሎኛል፣ የረሳኸውን ዕቃ መተህ ውሰድ ብላው ትሄዳለች። እሷም ይህንን ስትሰማ ያደረገው ነገር እንዳለ ተጠራጠርና ቤት እስኪደርሱ ታኮርፈዋለች። ሲገቡም መብራቱ መጥፋቱን ያይና ዝም እንድትል ነግሯት እየተዟዟረ ያየዋል። ምንም እንደሌላ ጠርቶ ዞር ሲልም ተቀምጣ ያገኛትና እንደፈራች ስለገባው እጇን ይዛታል። ኤሌክትሪክ ለሚሰራ ሰው ሲደውልም ከኋላው ታቅፈውና ታመሰግነዋለች። መብራቱም ወዲያው ይመጣና ምግብ ያብስልላታል። እሷም ተገርማ እንዳንተ አይነት ሰው ግን እንዴት ማብሰል ይችላል? ድሮ ምግብ ለመግዣ ብር ስላልነበረኝ ማብሰል መማር ስለነበረብኝ ነው። አንቺም ማብሰል ከፈለሽ ትችያለሽ፣ ቤትሽ ነው። እና እሷም ቤተሰቦቿና አክስቷ ከሞቱ በኋላ ማንም ስላልነበራት በንግግሩ እንደተሰማት ሲያይ ሁሌም አብሯት ሊሆን ቃል ይገባላታል። ሴን ፖሊሱ ጋር ይደውልለትና ስላሉበት ሁኔታ ያዋረዋል። ጠዋት ላይሚ ቤቱን ስታጸዳ ኤሌና ትመጣና ነገር ፈልጋ አበባ ማስቀመጫውን ትሰብረዋለች። ልታነሳ ጎንበስ ስትልም የአክስቷን ፍላሽ ታገኛለች። እሱ ሲደርስም እንዳልተጎዳች ለማወቅ እጇን እያገላበጠ ያየዋል። እሷም ወደ ክፍሏ ሄዳ ፍላሹ ብትሞክረውም ፓስወርድ ይጠይቃትና አልሰራም ይላታል። ደጋግማ ብትሞክረም ሳይሳካላት ይቀራል። ሴንም የአለቃው ቤት ጃኬቱን ሊያመጣ ሄድና ኤሌናን አግኝቷት ትኩረቱን ለመሳብ ትሞክራለች። ባሏ እንደማያምነው ነግራውም አብሯት እንዲሰራ ስትጠይቀው እንደማይፈልግ ነግሯት ጥሏት ይወጣል። ጥበቃውም ታይ ጋር ደውሎ ሴን መጥቶ እንደነበረ ሲነግረው በጣም ይናደዳል። እሱም ስለሚቀበሉት እቃዎች መረጃ ስላላገኘ በጣም ይጨነቃል። ቤት ሲገባም ራሱን መቆጣጠር ስላልቻለ እሷ ደግፋ ትወስደዋለች። ስታስተኛውም ስልኩ ይጮህና እያመነታች ስታነሳው ኤሌና ኪሱ ውስጥ ካርድ እንዳለና ሲነሳ ይዞት እንዲመጣ ትነግራትና ትዘጋዋለች። እሷም ቅናት ይሁን ምን ያላወቀችው ስሜት ይሰማታል። በነጋታውም ሲነሳ ይህ ሶፋ ላይ ተኝታ ያገኛትና አቅፎ ወደ አልጋው ይወስዳታል። አልብሷት ሲሰማትም እሷ ስላልተኛች ሁሉንም ትሰማለች። ሊሄድ ሲልም ትነሳና ኤሌና ያለችውን ነግራው ካርዱን ስትሰጠው አመስግኗት ይወጣል። ኤሌና ጋር ሄዶም አብሯት ለመስራት እንደወሰነ ይነግራትና ልትጠጋው ስትሞክር ኩን ደውሎ ችግር ስለገጠመው እንዲመጣ ይጠይቀውና ይወጣል። ታይ ይህ ጋር ሄድና ፍቅረኛ ሼት እንዳለ ታውቂያለሽ? ጣፋጭ እንዲገዛልኝ ጠይቄው ነው የወጣው። እኔ እስከማውቀው ድረስ ግን ከኤሌና ጋር ነው። በዛ ላይ ባሎ የለም። ታዲያ ምን እየሰራ ነው የሚመስልሽ? ከዛም ሊጠጋት ሲሞክር ስለፈራች የሚያደርገውን የተከታተለችው እንደምታሳውቀው ትነግረውና ቁጥሩን ይሰጣታል። ልታታልኝ ከሞከርሽ ግን በህይወትሽ ነው የምትከፍሊው ብሏት ይወጣል። እሱም የእቃውን ቦታ ስላላወቀ ለፋንግ ደውሎ ይነግረዋል። ቤት ሲገባም ይፈርታ ያገኛትና የተፈጠረውን ስጠይቃት ታይ ከኤሌና ጋር ስላለው ግንኙነት እንዳወቀ ትነግረዋለች። እሱም ያቅፋትና ላብራራልሽ የማልችላቸው ብዙ ነገሮች አሉ፣ ግን ሳትፈሪ እንድታምኚኝ ይፈልጋለሁ። ከዛም ረዘም ላለ ጊዜ እንደማይመለስ ይነግራትና ካርዱን ሰጥቷት ሲወጣ መኪናውን ታስቆመውና አብራው እንደምትሄድ ምንም አደጋ ቢኖርም አብረው እንዲጋፈጡ ትነግረዋለች። መንገዳቸው ላይ መኪናው አሸዋ ላይ ይቆምባቸውና ሹፌሩ እስኪያስተካክለው ድረስ ፀሐይ ስትጠልቅ በግልጽ የሚታይበት ወስዷት በሰላም ይቀመጣሉ። ኩንም እቃውን ለመቀበል ሲሞክር ታክሲ ይከፈታል። እነሴን ሲደርሱም እሷ እንዳትወጣ ይነግራትና ወደ ውስጥ ይገባል። ኩንን ሊያድናው ቢሞክርም ብዙ ጊዜ ስለተመታ ሳይሳካለት ይቀራል። እሷም ሊተኮስበት ሲል ታድነውና ይዟት ይወጣል። እጁን ስለተመታም ተጨንቃ እንዲያፈጥኑት ትናገራለች። ታይኩን ላይም እንደደረሰበት ሲሰማም ደስ ይለዋል። ኤሌናም ስለ ስምምነታቸው ስታስታውሰው ሴቶች ብዙ ህልም ሲኖራቸው ጥሩ አይመስለኝም፣ ችግር ብቻ ነው የሚፈጥሩት። እሷም ተናዳ በጥፊ ታጮለውና እንደማትተው ነግራው ትወጣለች። ይህም እንዳይተኛ እየለመነችው ይደርሳሉ።
ዶክተር ተጠርቶም ያለማደንዘዣ ጥይቱን ሲያወጣለት ራሱን ይስታል። ሲነቃም ደስ ብሏት ፊቱን ስጠርግለት እየተጨነቅሽልኝ ነው እንዴ? አይደለም፣ ሲጀምር ራስን ሁሌም ችግር ውስጥ እንደከተትክ ነው። እንድትናደደችበት ሲገባውም እጇን ይዛትና አትናደጂ፣ በቃ ሞት የማይቀር ነገር ቢሆንም በዚህ ብቻ ሞታለሁ ብዬ አላስብም። በዛም ሰዓት ፋንግ ይመጣና ሲን ከእሱ ጋር እንደሚሰራ ይነግራትና ደስ ይላታል። ቀጥሎም ኩን እንደሞተና አሁንም ቢሆን እነታይ ማጋለጥ ስላለባቸው ስራው እንዲቀጥል ነግሮት ከመጋለጡ በፊት ይወጣል። ማታ ላይ ሚቃዥና ሲነቃ ከጎኑ ያገኛትና አጽናንታው ፍቅራቸውን ይገላለጻሉ። በነጋታውም አብረው ተቀምጠው ከመጀመሪያውም የቀረብኩ ስለ አክስቴ ለማጣራት ነበር፣ ይቅርታ አድርግልኝ። አውቃለሁ ቤትሽ ስመጣ ፎቶአችሁን አይቼዋለሁ። ስለ እሷም ለማጣራት ሞክሬ ነበር፣ ግን ምንም ማግኘት አልቻልኩም። ከዛም ተቃቅፈው ይቆያሉ። ኤለናም ልታገኘው ስትመጣ ኩ እንዲገደል ያደረገችው እሷ እንደሆነች ይጠይቃትና እሷ መመለሷን ትታ ታይ ስራውን በሙሉ እንደተቆጣጠረው አብሯት እንዲሰራ ትጠይቀዋለች። ይህም በድጋሚ ትቃዥና ትነቃለች። እሱም አጠገቧ ይቀመጥና ኤለና ትመጣና ዶክተር ጋር እንደምትወስደው ተናግራ ተያይዘው ይወጣሉ። መኪና ውስጥም ታይን ማስቆም እንዳለባቸው ትነግረዋለች። ታይ ለባልደረቦቹ እሱ መምራት እንዳለበትና ኤለናን ብትሆን እንደጠፋች ሲናገር ከሴን ጋር ትገባለች። እሱም ምንም የመምራት ችሎታ እንደሌለው ተናግራ ታዋርደዋለች። ሴንም የተሻለ የሚሰራውን አይተው እንዲመርጡ ሲናገር 3 ቀን ይሰጣቸዋል። እሷም ታይ ጋር ትሄድና ከአመታት በፊት ወንድምህን ቦታው እንዳይገኝ የረዳሁት እኔም ሆኔን አትርሳ ብላው ትወጣለች። ይህም ቤት እያለች የማይታወቅ ሰው አፍን ይወስዳታል። መኪና ውስጥም ታይ መሆኑን ታይና ምንም ጥቅም ስለሌላት ሊገላት እንደወሰነ ሲነግራት ሴን አሁንም ይወደኛል፣ ከፈለክ ደውለህ አረጋግጥ፣ እንደምጠቅመት አጣራለህ። ሲደውልም እንዳለችው ይሆንና መጥቶ እንዲወስዳት ያለበትን ይናግረዋል። ሲደርስም እሷን አስረዋት ይጠብቁታል። ከኤለና ጋር ያለውን ስራም እንዲተወውና እሱንም አለቃ እንዲያደርገው ይነግረዋል። እሷም በሀሳቡ እንደምትስማማ ስትናገር ሴን ምንም ሳይናገር በሚሉት ተስማምቶ ይወጣል። ይህን ወደ ታይ ክፍል ሲያስገቧትም የአክስቷን ፎቶ ታገኛለች። ታይ ሲወጣም ትደበቀውና እሱም አብረው መስራት እንዳለባቸው ነግሯት ይወጣል። ኤለና ስብሰባው ላይ እሷ እንዲመርጧት ስታሳምንም ታይ የሁሉንም ቤተሰቦች አግቶ ቪዲዮ ይልክላቸዋል። እሱ እንዲመርጡት ሲናገርም ሳይወዱ በግዳቸው ይስማማሉ። ኤለናም በመሸነፏ በጣም ትናደድና እቃዎቹን ትሰባብራለች። ሴን እንዲረዳት ብትጠይቀውም እሱም ጥሏት ይወጣል። ይህ ታይ ደስ ብሎት ሲመለስ ታየውና ተሳክቶልሃል ማለት ነዋ? አዎ፣ ግን ባንቺ ምክንያት አይደለም። ሴን እንዳልሽ አይወድሽም፣ ያሳዝናል። ሴን ይመጣና ያስመልጣታል። ታይ በድጋሜ ሲይዛቸውም ፖሊሶች ይመጣሉ። እሱም ይዟት ያመልጥና ፖሊሶች ቃልሽን ከጠየቁሽ ስጪ፣ ማንም የሚያወራው እንዳትሰሚ። ከኤለና ጋር መስራቴ ካንቺ ጋር አይገናኝም። አውቃለሁ፣ ማድረግ ያለብህን ብቻ አድርግ ትለውና ያቅፋታል። ኤለና ጋር ሲሄድም ዶክመንቶችን ስታቃጥል ይደርስባታል። ታይ ለምን እንደታሰረ ስትጠይቀውም ኩንን በመግደል ተጠረጠረ ሲነግራት ፖሊሶች ለጥያቄ እንደሚፈልጉት ተናግረው ይወስዷቸዋል። ፋንግም ኩን ታይ እንዳስገደለው ደርሰንበታል፣ ግን ለጊዜው አምልጧል። ሌሎቹን ወንጀሎች ግን ወንድማማቾቹ አይደለም ያዘዙት፣ ኤለና ሳትሆን አትቀርም። እሱም መረጃ እንዳያዝባት ስታጠፋ እንደነበር ያስታውስና እሷን መያዝ እንደማያስቸግር ይናገራል። ይህ ሁሉ ሲያልቅም ደስተኛ መሆን እንደሚፈልግ ተናግሮ ይወጣል። ኤለናን ሲያገኛትም ሁሉንም ነገር ታይ ላይ እንዳሳበበችበት ትነግረዋለች። ወደ ስራው ለመመለስም መጀመሪያ ታይን ማጥፋት እንዳለባቸው ይስማማሉ። በነጋታው እቃቸውን ሊቀበላቸው የነበረው ሰው ኤለናን ያስፈራራታል። እሷም ምንም እንደማታውቅ ብትናገርም ሊገላት ሲሞክር ሴን ያድናትና ብራቸውን እጥፍ አድርገው እንደሚመልሱ አሳምኖ ይልካቸዋል። ይህም ብቻዋን እየተራመደች ዞርባትና ልትወድቅ ስትል የድሮ ፍቅረኛዋ ይደርስና ይረዳታል። ኤለናም ያንን ሁሉ ብር ለመስጠት ቃል በመግባቱ ውስጥ እናደድበት ባያረጎ ኖሮ ሊገሏቸው ይችሉ እንደነበር ያስረዳታል። ወደ ውጭ ወጥቶም ይህ ጋር ሲደውል ልጁ ያነሳውና ሆስፒታል እንደሆነች ሲነግረው ምንም ሳይል ይዘጋዋል። ይህ ስትነቃም አሁንም ትጠኛለሽ? ከአንተ በኋላ ጥሩ ሰው አግኝቻለሁ፣ ስለሱ የማስብበት ጊዜ አላገኘሁም። እሱም ስለተደወለው ስልክ ይነግራትና በፍጥነት ስልኳን ፈልጋ መልሳ ብትደውልም ዝግ ስለሆነ ልታገኘው አልቻለችም። እሱም ለምን የድሮ ፍቅረኛዋ ስልኩ እንዳነሳውና ለምን እንደተቀራረቡ ያስባል። ወዲያውም ለኤለና ይደውላትና እቃዎቹ እንደተዘጋጁ ሲነግራት ተያይዘው ቢሄዱም ቦታው እንደተቀየረ ሴንም ብቻው መምጣት እንዳለበት ይነግራቸዋል። ፖሊሱ መረጃው ይደርሰውና ወደዛው ያመራል። ይህም ፍላሹን ለመክፈት ስትሞክር አክስቷ ከኤለና ጋር የተነሳችው ፎቶ ትዝ ይላታል።
እነሴን ወደ ቦታው ሲገቡ ኤለና መልእክት ይላክላትና እንዳመማት ነግራው ከቦታው ትወጣለች። የሚከተላቸው ሰውም ለፋንግ ሁኔታውን ያስረዳውና እንዲከተላት ይነግረዋል። ሴን ወደ ውስጥ እንደገባም ፖሊሶች ይደርሳሉ። እሱም ተናዶ ሴንን በጠርሙስ ይመታዋል። ግን ወዲያው ደርሰው ያስሩታል። ኤለናም ወደ ተባለችው ቦታ ስትደርስም መልእክቱን የላከችላት ትይዛትና አክስቴ ጓደኛሽ ነበረች፣ ለምን እንደሞተች ትነግርኛለሽ የተባለችውን ስለማትሰማ ነዋ። ከዛሚን የግድያውን መረጃ እንዳላት ታሳያትና ፈርታ እንድትሰጣት ጠይቃታለች። እምቢ ስትላትም ሆዷን ትወጋታለች። ይህ መረጃውን ለፖሊስ እንደሰጠችው ትነግራትና የበለጠ ታነዳታለች። በድጋሚ ልትወጋ ስትልም ሴን ደርስና የምትፈልገው እንደሚያደርግላት ይነግራታል። እንዲም በረከክ ስታዘውም ይሸውዳትና ይተኩስባታል። ይህንም ሆስፒታል ይዘዋት ይሄዳል። ቀዶ ጥገናው ሲያልቅም ወደ ውስጥ ገብቶ እያለቀሰ እባክሽ አንቺ ብቻ ተነሽ እንጂ እኔ ብሞትም ግድ አይሰጠኝም እያለ ሲለምናት ትነቃና ከመጠን በላይ ደስ ይለዋል። ሲወጣም የድሮ ፍቅረኛው አበባ ይዞ ይመጣና ደህና እንድትሆን ተመኝቶላት ይሄዳል። ሴንም በቀጣዩ ቀን ክፍሉን በሚያምሩ ፊኛዎችና መብራቶች አሳምሮ ያሳያትና ጨለማው ህይወቴ ውስጥ መተሽ ብርሃን ስለሆንሽልኝ አመሰግናለሁ ብሎ ከቅጠል የተሰራ ቀለበት ሰጣትና ከሆስፒታል ሲወጡ ትክክለኛ ቀለበት ለመግዛት ይስማማሉ። ወደ ክፍሏ መልሷትም መተኛቷን ካረጋገጠ በኋላ ይወጣል። ታይ የላከው ሰውን በድብቅ ገብቶ ሊገላት ሲል ፖሊሶች ይዙትና የት እንደተደበቀ ሲናገርም በድምጻቸው ነቅታ ስለነበረ ትሰማና ወዲያው ልብሷን ቀይራ ትወጣለች። ሴን ቦታው ላይ ሲደርስም ታይ ከኋላው ይመታዋል። ፖሊስ መሆኑን በማወቁም በጣም ስለተናደደ ሊገለው ሲል ትደርስና እግሩ ላይ ወድቃ ትለምነዋለች። እሱም በቃ እስከ ዘላለሙ አንድ ላይ እንድትሆኑ ላርጋችኋ ብሎ ሊገላት ሲሞክር ሴን እጁን ይፈታና ሽጉጡን እሱ ላይ ይደቅንበታል። ፖሊሶች ሲደርሱም ታይ ተንኮል በተሞላበት መልኩ ፈገግልና ያጠመደውን ቦምብ ማፈንዳት ይጀምራል። ፋንግሚን ይዘዋት ይወጣል። እሷም ሴን ባለመትረፉ በጣም አዝና እንደደነዘዘች ብዙ ጊዜ ትቆያለች። ከሆስፒታል ስትወጣም ለሷ የተቀመጠ የዳይመንድ ቀለበት ይሰጣትና ከእሱ እንደነበረ ስላወቀች ታረገዋለች። ከቀናት በኋላም በሯ ላይ አበባ ታገኛለች። ማንደላከው እያሰበችም በየቀኑ የሚላክላትን በሙሉ እያስገባች ትሰበስባለች። ከ3 ዓመታት በኋላም የሐሺሽ አዘዋዋሪዎቹ ቡድን ሙሉ በሙሉ እንደተያዙ ስትሰማ ስለሱ እያሰበች ወደ በረንዳዋ ትወጣና ዞር ስትልም የፖሊስ ዩኒፎርሙን ለብሶ ታገኘዋለች። ቢተርፍም በስራ ምክንያት ሊያገኛት ስላልቻለ በየቀኑ አበባውን የሚልካው እሱ እንደሆነም ትረዳለች። አሁን ግን ሁሉንም ጨርሶ ከጎኗ ስለሆነ ደስ ብሏት ታቅፈውና ስለ ቀጣዩ ህይወታቸው ሲያልሙ ፊልሙ ይጠናቀቃል።